ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የፋሲካ በዓልን ስናከብር በይቅርታ በምህረትና በእርቅ ውስጥ ሆነን ሊሆን ይገባል ሲሉ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ገለጹ። የሃይማኖት አባቶች፣ ጠቅላይ ሚኒስትሩና የተለያዩ የመንግስት ከፍተኛ አመራሮች የእንኳን አደረሳችሁ መልእክት አስተላልፈዋል። እንመለስበታለን። በተሃድሶ ስልጠና መልሶ የማቋቋም ስራ ዳግም መጀመር ዘላቂ ሰላም ለመገንባት ጉልህ አስተዋጽኦ ያበረክታል ሲሉ የትግራይ ክልል የቀድሞ ታጣቂዎች ገለጹ። የሰላም አማራጭን አልቀበልም ባለው የፋኖ ጽንፈኛ ቡድን በአንድ ቀን በጎጃም ብቻ በተደረገ ኦፕሬሽን መንበሩ የተሰኘ አመራሮቻቸውን ጨምሮ ከ300 በላይ ታጣቂዎችን መደምሰሱን ተገለጸ። ይህንንም የጽንፈኛው ፋኖ ቡድን በተጠለፈ ስልክ አረጋግጧል። እንመለስበታለን። ከውጭ ፕሬዚዳንት ፑቲን የትንሣኤ በዓል ምክንያት በማድረግ የተናጠል ተኩስ አቁም አወጁ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህን ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አድርሳችሁ እንላለን። አብራችኑ ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለድ ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። በክርስትና እምነት ተከታዮች ዘንድ የሚከበረው የትንሣኤ በዓል ምክንያት በማድረግ 9 ጊዜ መድፍ ይተኮሳል። በነገው ዕለት የሚከበረውን የትንሣኤ በዓል ምክንያት በማድረግ ከሌሊቱ 9 ሰዓት ላይ 9 ጊዜ መድፍ የሚተኮስ መሆኑን መከላከያ ሚኒስቴር አስታውቋል። መከላከያ ሚኒስቴር ለመሃል ሚዲያ በላከው መግለጫ ዛሬ ከሌሊቱ 9 ሰዓት ላይ 9 ጊዜ መድፍ የሚተኮስ መሆኑን አስታውቀዋል። የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ ለትንሣኤ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዚዳንቱ በመልካም ምኞታቸው መልእክታቸው የትንሣኤ በዓል የደስታ የፍስሐና የመልካምነት ቀን ነው ብሏል። ፕሬዚዳንት ታዬ አጽቀሥላሴ በኤክስ ገጻቸው ባሰፈሩት መልእክት እንኳን ለክርስቶስ የትንሣኤ በዓል በሰላም አደረሳችሁ ሲሉ ገልጿል። በዓሉን በፍቅር በሰላምና በመተሳሰብ እናከብር ዘንድ መልካም ምኞቴ ነው በማለት መልእክታቸውን አስተላልፈዋል። ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን በማስመልከት በሙሉ ፍቅርና ብርሃን ይሁን የህፃናት መርጃ ተቋም እንዲሁም በዘውዲቱ መሸሻ የህፃናት ማሳደጊያ ማዕከል ለሚገኙ ህፃናት ማዕድ አጋርቷል። በመረጃ ተቋሙ ለሚገኙ 100 ህፃናትና ቀዳማዊት እመቤት ባስገነቡት የዘውዲቱ መሸሻ የህፃናት ማሳደጊያ ማዕከል ድጋፍ ለሚደረግላቸው ህፃናት እንኳን አደረሳችሁ በማለት ማዕድ ማጋረታቸውን የቀዳማዊት እመቤት ጽሕፈት ቤት መረጃ አመላክቷል። ህፃናቱ ከቀዳማዊት እመቤት ዝናሽ ታያቸው ጋር በነበራቸው ቆይታ በተጨማሪ በፍሬንድሺፕ ፓርክ በጨዋታና በመዝናናት ጊዜ ማሳለፋቸውን ጽሕፈት ቤቱ አስታውቋል። የሕዝብ ተወካዮች ምክር ቤት ለትንሣኤ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ምክር ቤቱ በማህበራዊ ትስስር ገጹ ባስተላለፈው እንኳን አደረሳችሁ መልእክት ለመላው ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ብሏል። የፋሲካ በዓልን ስናከብር በይቅርታ በምህረትና በእርቅ ውስጥ ሆነን ሊሆን ይገባል ሲልም ገልጿል። በዓሉ የሰላም የፍቅርና እውነተኛ ደስታ የሚገለጽበት እንዲሆንም ምክር ቤቱ ተመኝቷል። በተያያዘ የፌዴሬሽን ምክር ቤት ለክርስትና እምነት ተከታዮች እንኳን አደረሳችሁ መልእክት አስተላልፏል። ምክር ቤቱ በማህበራዊ ትስስር ገጹ ባስተላለፈው መልእክት ህዝበ ክርስቲያኑ የትንሣኤ በዓልን ሲያከብሩ በተለመደው የመደጋገፍ ባህል የተቸገሩትን ወገኖች በመርዳት በአብሮነት እንዲሆንም አስገንዝቧል። ትንሣኤ ውድቀትን፣ መሸነፍን፣ ተስፋ ማጣትንና ባርነትን ሁሉ ድል የማድረግ ተምሳሌት ነው ሲል የገለጸው ምክር ቤቱ ትንሣኤ ሞትን አሸንፎ መነሳት እንደገና መቆም ማለት ነው ሲልም አስታውቋል። ምዕመናን በዐቢይ ጾም ሲያከናውናቸው የነበሩ በጎ ተግባራትም በትንሣኤ በዓልም ከዚያም በኋላ አጠናክረው በማስቀጠል አርአያ ሊሆኑ እንደሚገባ የመንግስት ኮሚኒኬሽን አገልግሎት ገለጸ። የመንግስት ኮሚኒኬሽን አገልግሎት ለትንሣኤ በዓል እንኳን አደረሳችሁ መልእክት አስተላልፏል። አገልግሎቱ ለክርስትና ሃይማኖት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው አደረሳችሁ ያለ ሲሆን ከኢየሱስ ክርስቶስ ትንሣኤ በክርስትና ሃይማኖት ተከታዮች ዘንድ በታላቅ ድምቀት የሚከበር መረዳዳትና መተሳሰብ በላቀ ደረጃ የሚስተዋልበት ሃይማኖታዊ በዓል ነው ብሏል።
ምዕመናን በአብይ ጾም ሲያከናውናቸው የነበሩ በጎ ተግባራትን በትንሣኤ በዓልና ከዚያም በኋላ አጠናክሮ በማስቀጠል አርአያ ሊሆኑ ይገባል ሲልም ገልጿል። ትንሣኤ ከሕማማትና ስቅለት ቀጥሎ በጽናትና በመስዋዕትነት በማለፍ የሚከበር በዓል ነው ያለው አገልግሎቱ ኢትዮጵያም እንደ ሀገር ሕማማትን ተሻግራ ወደ መንሰራራት እየገሰገሰች ትገኛለች ሲል አስታውቋል። ቀደምት ኢትዮጵያውያን ውድ ዋጋ ከፍለው የኢትዮጵያን ሉዓላዊነት አስከብረው እንዳስረከቡን የአሁኑ ትውልድ ደግሞ የልማት ውጥኖቿን እያሳኩ ወደ ከፍታዋ እያወጧት ትገኛለች ነው ያለው በመልእክቱም። በዚህ የድልና ስኬት ጎዳና ላይ ባለንበት ወቅት በክርስትና ሃይማኖት ተከታዮች ዘንድ የድል የተስፋና መዳን ምክንያት ተደርጎ የሚቆጠረውን የትንሣኤ በዓል በታላቅ ድምቀትና መንፈሳዊ ስነ ስርዓት እየተከበረ ይገኛል ብሏል። በዓሉን እንደተለመደው በመረዳዳት በመተሳሰብና አቅም ደካሞችን በማገዝና ማዕድ በማጋራት ማክበር ከሃይማኖቱ ተከታዮች የሚጠበቅ ነው ሲሉም መልእክቱን አጠቃልሏል። ህዝበ ክርስቲያኑ የትንሣኤ በዓልን በአብሮነትና በመረዳዳት በጋራ ማሳለፍ እንደሚገባው የሃይማኖት አባቶች ገለጹ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ራፋኤል ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ዶክተር ደረጀ ጀንበሩና የኢትዮጵያ ወንጌላውያን አብያተ ክርስቲያን ህብረት ፕሬዝዳንት ፓስተር ጻድቁ አብዶ የትንሣኤ በዓል በተመለከተ መግለጫ ሰጥቷል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ በመግለጫቸው የኢትዮጵያን ዳር ድንበር ለማስከበር በድንበር ለተሰማሩ ወታደሮች በተለያዩ የዓለማት ክፍል ለሚገኙ የክርስትና እምነት ተከታዮች ለመላው ኢትዮጵያውያን እንኳን አድርሳችሁ ብለዋል። የትንሣኤ በዓል እግዚአብሔር ለሰው ልጆች ፍቅሩን የገለጸበት ትህትናን ያስተማረበት መሆኑን የገለጹት ብፁዕ ቅዱስ አቡነ ማትያስ በዓሉን ስናከብር ለኢትዮጵያ ዘላቂ ሰላምና አንድነት በመጸለይ እንዲሁም የተቸገሩትን በመርዳት መሆን እንዳለበት አሳስበዋል። በዓሉ የተፈናቀሉ ወገኖችን የምናስብበት፣ ለተቸገሩ ካለን የምናካፍልበትና አብሮነታችን የምናሳይበት ሊሆን ይገባል ሲሉ አሳስበዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ራፋኤል የትንሣኤ በዓል የትህትናና የመከባበር እሴታችንን የምናሳይበት ሊሆን ይገባል ብለዋል። ትንሣኤ ጥላቻ በፍቅር፣ መለያየት በአንድነት፣ ሐዘን በደስታ የተቀየረበት የእግዚአብሔር ድንቅ ፍቅር የተገለጠበት መሆኑንም አስረድቷል። በመሆኑም በመላው ዓለም በተለያዩ ምክንያቶች ለተከፉ ለተከዙ ወገኖቻችን የደስታ ምንጭ በመሆን አብሮነታችንን ማሳየት እንደሚገባ አሳስቧል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ የትንሣኤን በዓል ከተቸገሩ ወገኖች ጋር በማሳለፍ የክርስቶስን ፍቅር ማሳየት እንደሚገባ ገልጿል። የካውንስሉ ጠቅላይ ጸሐፊ በመግለጫቸው የትንሣኤን መታሰቢያ በዓል ስናከብር እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅር አንድያ ልጁን አሳልፎ እንደሰጠ በማስታወስ ነው ብሏል። ትንሣኤ የተጣሉ የሚታረቁበት፣ የተራራቁ የሚቀራረቡበት እንዲሆን ታርቆ በማስታረቅ መልካም ምሳሌ መሆን እንደሚገባም ገልጿል። የኢትዮጵያን ሰላምና የሕዝቦቿን አንድነት በጽኑ አለት ላይ ለማቆም በመከባበርና መደማመጥ ላይ የተመሰረተ ውይይትና እርቅ የግድ መሆኑን ተናግሯል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ የትንሣኤን በዓል በማስመልከት በሰጡት መግለጫ ኢየሱስ ክርስቶስ ከሆሳዕና ጀምሮ እስከ ትንሣኤ ድረስ ያደረጋቸው ተግባራት ለእኛ ለሰው ልጆች ትህትናን፣ ፍቅርን የሚያስተምሩ ናቸው ብሏል። ክርስቶስ ለእኛ የከፈለውን መስዋዕትነት በማሰብ ምዕመናን የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስና የተቸገሩትን በመርዳት ማሳለፍ እንዳለባቸው አሳስበዋል። ከዚህም ባለፈ ምዕመናን የትንሣኤን በዓል ለኢትዮጵያውያን አንድነትና ዘላቂ ሰላም በመጸለይ እንዲያከብሩ መልእክት አስተላልፈዋል። ምዕመኑ የትንሣኤ በዓልን የተቸገሩ ወገኖችን በመርዳት እንዲያከብር የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቀረበ። የኢትዮጵያ ሃይማኖት ተቋማት ጉባኤ ለትንሣኤ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። የጉባኤን እንኳን አደረሳችሁ ሙሉ መልእክት እንደሚከተለው ይቀርባል። እንደተናገረ ተነስቷልና ማቴዎስ ወንጌል 28 ቁጥር 6። የኢትዮጵያ የሃይማኖት ተቋማት ጉባኤ በሀገር ውስጥና በውጭ ሀገራት ለሚኖሩ ለመላው ኢትዮጵያ ክርስቲያኖች በሙሉ እንኳን ለ2017 ዓ.ም የጌታችን የመድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን በማለት የእንኳን አደረሳችሁ መልእክቱን በአክብሮት ያስተላልፋል። ትንሣኤ በሐዘንና በጭንቀት እንዲሁም በክህደት ጸጸትና ተስፋ በመቁረጥ ስብራት ቀስማቸው ለተሰበረባቸው የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ብቻ ሳይሆን ለእኛም ለክርስቲያኖች ከድቅድቅ ጨለማ ወደ ታላቅ ብርሃን የተሸጋገርንበት የደም ዋጋ የተከፈለበት ድንቅ የድል ክብር በዓል ነው። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ተከታዮች ወዳጆችና ቤተሰቦች የጭንቁንና የሕማማቱን ወቅት በጥልቅ መከራ፣ በስጋት ተስፋ በማጣት በሐዘንና በጭንቀት አንዳንዶችም ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀል ሞቱ በፊት ሲያስተምራቸው የነበሩበትን አንዳንድ ትምህርቶች እያሰቡ
በሐዘን የተቀራመቱበትን እጅግ ጥልቅ ጭንቀትና ሲቃ ሕይወታቸውን ሰንጎ የያዘበት ሁኔታ ውስጥ ያለፉበት ወቅት ነበር። እግዚአብሔር ዘላለማዊ ፍቃድ መፈጸሙ ግድ ነበርና አዳኛችን ብለው ኑሯቸውን ትተው የተከተሉት ሁሉ ነገራቸው የሆነው ጌታ ዓይናቸው እያየ በፊት ለፊታቸው ተገረፈ፣ ተናቀ፣ ተንገላታ፣ ተተፋበት። በመጨረሻም የሰውን ልጅ የበደልና የኃጢአት ዕዳ ለመክፈል በመስቀል ላይ በግፈኞች እጅ ተሰቀለ። ጌታ ኢየሱስ ክርስቶስ በብዙ ስቃይ ጣርና ደም ካለፈ በኋላ በመስቀል ሞት በስቅላቱ የመጨረሻው ደቂቃ አብሮት በመስቀል ላይ ለተገኘው ፍርደኛ የዘላለም ሕይወት ተስፋን በመስጠት ኤሎሄ ኤሎሄ እያለ በመጮህ ላንገላቱት ለወጉትና ለሰቀሉት እጅግ በደለኛ ሰዎች ፍርድን ሳይሆን ምሕረትን የለመነ በኃጢአት ምክንያት ተራርቀው የነበሩትን እግዚአብሔርና ሰውን ያቀራረበም የጥል ግድግዳ የፈረሰበት እግዚአብሔርና ሰው የታረቁበት በዓለማችን ከተከሰቱት ታላላቅ ክስተቶች ውስጥ ተወዳዳሪ የሌለው ታላቅና ደማቅ ክስተት የተፈጸመበት ድንቅ ክብረ በዓል ነው። ቃሉን የማይረሳና የማያጠፋ የተናገሩን ሁሉ ማድረግ የሚችል እውነተኛው ታላቅ ጌታችን በሦስተኛው ቀን ከሙታን በመነሳት በጥልቅ ሐዘን በተስፋ መቁረጥና ግራ በመጋባት ውስጥ ለነበሩት ታላቁን የብርሃን ትንሣኤውን ክብር እንዲያዩ አደረጋቸው። ወደ ጌታችን ኢየሱስ ክርስቶስ የመቃብር ቦታ ሽቶ ለመቀባት በፍርሃትና በመንቀጥቀጥ ሄደው ለነበሩት ሐዘንተኞች መላእክቶች ተገልጠው ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጉታላችሁ? እርሱ ተነስቷል፣ እዚህም የለም። ሉቃስ ወንጌል ምዕራፍ 24 ከቁጥር 5 እስከ 6 የሚል ደማቅ የትንሣኤ ብስራት በሐዘን ለተሰበሩት ተከታዮች ያበሰረበት ክስተት ነው። ታላቅ የትንሣኤ ብስራት፣ ታላቅ ዜና በከተማዋ ተሰማ። ተስፋ ለቆረጡት ተስፋቸውን የሚያለመልም፣ በጥልቅ የሐዘንና የፍርሃት ጨለማ ውስጥ ላሉት እውነተኛ ልባዊ ደስታ የሚሰጥ የሕይወት አቅጣጫን የሚቀይር አስገራሚ የትንሣኤ ብስራት ተሰማ። እንኳን ደስ አላችሁ! ጌታችን ኢየሱስ ክርስቶስ ሞትን አሸንፎ ዕዳችንን ከፍሎ ከሞት ተነስቷል። በሌላ በኩል ይህ ታላቅ ክስተት ለጥቂት ጊዜ አሸናፊ በመሰለው በዲያብሎስና በተከታዮቹ መንደር ታላቅ መደናገጥ፣ ሽንፈት፣ ውርደትና ማቅ የወደቀበት ጊዜ ነበር። ውድ ክርስቲያኖች፣ የብርሃን ትንሣኤ በዓል ለእኛ ለምናምን ታላቅ ትምህርት ያለው ድንቅ ክብረ በዓል ነው። ዛሬም ብዙ የሚያሳዝኑ ችግሮች በሕይወታችን በአካባቢያችንና በአገልግሎታችን ቢገጥመንም ያጋጠሙን ፈተናዎች ክብደታቸው እንደ ሞት ጣር ቢሆንም እንኳን በጽናት ከተጓዘን ማለፋችን አይቀርም። እኛ የምንመካውና የምንደግፈው በታላቁ ጌታ ይሁን እንጂ የትንሣኤ ሕይወት ዕለት ዕለት በግልና በጋራ ኑሯችን እየተመለከትን በለመለመ ሕይወት መጓዛችን የማይቀር ሐቅ ነው። ምክንያቱም የምናከብረው የትንሣኤ ክብረ በዓል ከሞት የመነሳት ሕያው ምስክር ነውና። ስለዚህ በፈተና ጽኑ፣ በትዕግሥትና በጥበብ ተጓዙ፣ በፍቅር አገልግሉ፣ በይቅርታ ተመላለሱ፣ እስከ ሞት ታገሱ። ምክንያቱም የእኛ የክርስቲያኖች መሪና ምሳሌ የሆነው ታላቁ መድኃኒታችን ጌታ ኢየሱስ ክርስቶስ በሞቱና በትንሣኤው እንዲሁም በምድር በነበረበት ጊዜ ሁሉም በማይለወጥ ቃሉና ተግባሩ ያስተማረን ግልጽ ትምህርት ይኸው በመሆኑ ነው። እርስ በርሳችን እንዋደድ፣ የተቸገሩትን እንርዳ፣ የታመሙትን እንጠይቅ፣ የተጣሉትን እናስታርቅ። ምክንያቱም የትንሣኤ ሕይወት መገለጫው በጎነት ነውና። የክርስትና መለያው ፍቅር እንጂ ጥላቻ አይደለም፣ ታማኝነት እንጂ ክህደት አይደለም፣ ልግስና እንጂ ንፉግነት አይደለም። የምናምን እኛ ክርስቲያኖች ቃላችንንና ተግባራችንን በማስታረቅ እምነታችንን በተግባር በመተርጎም የተከፈለልንን የሕይወት ዋጋ የሚመጥን ኑሮ በእግዚአብሔር ጸጋ ለእግዚአብሔር ክብርና ለወገኖች ጥቅም የምንኖር ኃላፊነት አለብን። በመላው ዓለም ለምትኖሩ ውድ ኢትዮጵያውያን ክርስቲያኖች በሙሉ በድጋሚ እንኳን ለብርሃነ ትንሣኤው በሰላምና በጤና ደረሳችሁ አደረሰን እያልን በዓሉን ስናከብር ሁልጊዜ እንደምናድርገው የተቸገሩ ወገኖቻችንን በመርዳትና በመጠየቅ እንዲሆን በተለይም ለሀገራችን ኢትዮጵያ ሰላም በመጸለይ ከትላንቱ ይልቅ ዛሬ ሰላም ሰው ለመሆን በመወሰንና ሰላምን ለማስፈን የበኩላችንን አስተዋጽኦ ለማድረግ ቃል በመግባት ሊሆን ይገባል። ሰላም ለኢትዮጵያ፣ በረከት ለመላው ሕዝባችን ይሁን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለትንሣኤ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። የጠቅላይ ሚኒስትሩ የበዓል መልእክት ሙሉ ቃል ከዚህ እንደሚከተለው ይቀርባል። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ትንሣኤ የመስዋዕትነት የጽናትና የተስፋ በዓል ነው። የበደለው ዓለም ነው፣ የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው፣ የካሰው ግን ክርስቶስ ነው። ባለዕዳው ሰው ነው፣ ከፋዩ ግን ክርስቶስ ነው። የክርስቶስ ሞት አንድም ለማዳን ነው፣ አንድም ለትምህርት ነው። ስለ ብዙዎች ሲባል በመስዋዕትነት ካልተከፈለም ብዙዎችን ማዳን አይቻልም።
ሀገርን፣ ህዝብን፣ ወገንን ማዳን ከተፈለገም መስዋዕትነት መክፈል ይገባል። ቃል ክርስቶስ በቃሉ ብቻ አልተናገረም። በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ። ራሱ አስታራቂ፣ ራሱ ታራቂ፣ ራሱ መስዋዕት ሆነ። ዛሬ ኢትዮጵያ የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪት ሰዎችም አድርገውታል። 1000 በጎችንና 1000 ፍየሎችን ሰውተው ነበር፣ አልሆነም እንጂ። ሀገርን ማዳን የሚቻለው ሌሎች በመስዋዕት አይደለም፣ ራስን በመሰዋት እንጂ። የራስን ጉልበት፣ ጊዜ እና ዕውቀት በመሰዋት እንጂ። የራስን ክብርና ኢጎ በመሰዋት እንጂ። ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ ርግማን፣ መከራ ይጠብቀናል። የሚያዋጣን ግን ከሊቶስጥራ እስከ ቀራንዮ የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከም። ትንሣኤ ከጽናት በኋላ የሚገኝ ድል ነው። ከፊቱ የጅምላ ፍርድ አለው። ከፊቱ ውግዘት አለው። ከፊቱ ግርፋት አለው። ከፊቱ መራቆት አለው። ከፊቱ መከዳት አለው። ከፊቱ የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብትን መርገፍ አለው። በዚህ ሁሉ ግን በሸላቾች ፊት ዝም እንደሚል በግ ክርስቶስ በጽናት ቆመ። ስለ ዓላማ ሲባል መከራን ታገሰ። ስለ ሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘ። ሀገር ጽናት ትፈልጋለች። በመከራዎችና በውግዘቶች ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም። እንደ ፀሐይ የሚታዩት ሊቃን ሲጠፉ፣ እንደ ከዋክብት የሚታዩት ክቡራን ሲረግፉ በጽናት መቆም። አብሮ የነበሩ ፈርተውና ተሽጠው ሲክዱ በጽናት መቆም። ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ አይደለም፣ የሚታይም ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። አርብን ላየ እሁድ የሚመጣ አይመስልም ነበር። የመቃብሩን ድንጋይ ላየ የሚነሳ አይመስልም ነበር። ማህተሙን ላየ የሚፈታ አይመስልም ነበር። ጨለማውን ላየ ብርሃን ሩቅ ይመስል ነበር። ሁሉም ግን ተገለበጠ። ታሪክን የታሪኩ ጌታ ለወጠው። ተስፋችን በደጅ ነው። አርብ ላይ እሁድን እናየዋለን። ከሞት ባሻገር ሕይወትን፣ ከመቃብር አልፈን ትንሣኤን የምንመለከት ነን። የሚጨበጥ ህልም፣ የጠራ ምናብ አለን። ስለዚህም ወጀብና አውሎ ንፋስ አያስደንቀንም። ዛሬ ለነገ ሞት ለትንሣኤ ቦታ እንደሚለቅ የምናውቀው የምናምን ነን። ለኢትዮጵያ ትንሣኤ የሚተጉ ብዙዎች ናቸው። የሕማማቱ ጊዜ እያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታው ቀን በኋላ የኢትዮጵያ ትንሣኤ ይመጣል። ከሂደቱ ብዙዎች ይመለሳሉ። ከተሳሳቱት ብዙዎች ያስተውላሉ። አርብ ዕለት በከንቱ የጮሁት ብዙዎች ያፍራሉ። ፈራጆች ይጸጸታሉ። ተገዳዳሪዎች ይበታተናሉ። የመቃብር ጠባቂዎች ይደነግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሣኤ ትነሳለች። ትንሣኤው ከእስራኤል ለዓለም እንደተገለጠ ሁሉም ኢትዮጵያም ለዓለም ትገለጣለች። የትንሣኤ በዓል የሚያስተምረንም ይህንን ነው። ኢትዮጵያ በልጆቿ ጥረት ታፍራና ትከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዝያ 11 ቀን 2017 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ ለመላው ክርስትና እምነት ተከታዮች ለትንሣኤ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። አቶ አደም ፋራ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በዓሉን ስናከብር ድጋፍ የሚሹ የህብረተሰብ ክፍሎችን እያሰብን፣ የታረዙትን እያለበስን፣ የተራቡትን እያበላን፣ የተጠሙትን እያጠጣን ፍጹም ሰብአዊነትን በተላበሰ የኢትዮጵያዊ ስነ ልቦና ሊሆን ይገባል ብሏል። በተለይም የብልጽግና ፓርቲ አመራሮች፣ አባላትና ደጋፊዎች በዓሉ በፓርቲው የሰው ተኮርነትና የሰብአዊነት መርሆች ደምቆ እንዲከበር እያደረጉ ያሉትን እንቅስቃሴ አጠናክሮ እንዲቀጥሉ ጠይቀዋል። በዓሉ የፍቅር ደስታንና ሰላምን በጋራ የምንቋደስበት ይሁን ሲሉም መልእክታቸውን አስተላልፈዋል። የተለያዩ ርዕሳነ መስተዳድሮች ለትንሣኤ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ በዓሉን አስመልክቶ ባስተላለፉት መልእክት የትንሣኤ በዓልን ስናከብር የተራቡትን በማብላት የታረዙትን በማልበስና የታመሙትን በመጠየቅ ሊሆን ይገባል ብሏል። በዓሉ የሰላም፣ የፍቅር፣ የአንድነትና ይቅርታ እንዲሁም ተመኝቷል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ነጋሽ ወጌሾ በዓሉን ስናከብር ኢትዮጵያን በተሰማራንበት የስራ መስክ በመትጋት ብልጽግናን የምናረጋግጥበት ሊሆን ይገባል ብሏል።
ብሏል። የክርስትና እምነት ተከታዮች በዓሉን ሲያከብሩ የተቸገሩትን በማሰብና ማዕድ በማጋራት እንዲያከብሩም ጥሪ አቅርበዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው በዓሉን ስናከብር የጋራ እሴቶችን መሰረት እያደረገ ህብረ ብሔራዊ ኢትዮጵያዊነትና አንድነትን ለማጠናከርና ጠንካራ ሀገር ለመገንባት በጋራ በመትጋት ሊሆን ይገባል ሲሉ ገልጿል። በዓሉ የደስታና የፍቅር እንዲሆንም ተመኝቷል። የደቡብ ክልል ርዕሰ መስተዳድር ጥላሁን ከበደ በዓሉ የትንሣኤውን የተቸገሩ ወገኖችን በመርዳትና በመደገፍ አልፎም በዘላቂነት ራሳቸውን እንዲችሉ ለማስቻል በመስራት ማክበር ይገባናል ብለዋል። እንዲሁም በአብሮነት በትብብር በአንድነት ፈተናዎችን በጽናት በመሻገር ለሰላምና ለልማት ትልሞቻችን በጋራ በመረባረብ የኢትዮጵያን የመንሰራራት ጉዞ ለማጽናት በመነሳት ሊሆን ይገባል ሲሉም ተናግሯል። የእምነቱ ተከታዮች አቅመ ደካማ ወገኖችን በመርዳትና ለሌላቸው በማካፈል በዓሉን እንዲያከብሩ ጥሪ ያቀረቡት ደግሞ የሲዳማ ክልል ርዕሰ መስተዳድር ደስታ ሊዳሞ ናቸው። የህዝባችንን ሰላም በማረጋገጥ የልማትና የብልጽግና ትንሣኤያችንን ማፋጠን ይገባል ሲሉም አክለዋል። ርዕሰ መስተዳድሩን በመልእክታቸው የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድላ ሐሰን በዓሉን አስመልክቶ ባስተላለፉት መልእክት በዓሉን መተሳሰብ፣ መተዛዘንና መርዳዳት በተግባር ማየት የተለመደበት መሆኑን ገልጿል። ይህ የመደጋገፍ ተግባር ከበዓሉ በኋላም የበለጠ ሊጠናከር እንደሚገባ አመላክቷል። የጋምቤላ ክልል ምክትል ርዕሰ መስተዳድር ጋትሉአክ ሮን በመልእክታቸው ወቅቱ ከመቼውም ጊዜ በላይ አንድነትና ህብረት በህብረ ብሔራዊነትን የሚጠይቅ በመሆኑ በዓሉን ስናከብር በፍጹም ኢትዮጵያዊ ባህል ሊሆን ይገባል ብሏል። ለመላው ክርስትና እምነት ተከታዮችም በዓሉ የሰላም፣ የአንድነት፣ የመተሳሰብና የደስታና የፍቅር እንዲሆን ተመኝተዋል። የሰሜን ምዕራብ ዕዝ ጠቅላይ መምሪያ በሴቶችና ማህበራዊ ጉዳይ አስተባባሪነት የትንሣኤ በዓል ምክንያት በማድረግ ድጋፍ ለሚያስፈልጋቸው ወገኖች ማዕድ አጋርቷል። በማዕድ ማጋራቱ ፕሮግራም ላይ የተገኙት የሰሜን ምዕራብ ዕዝ በጀትና ፕሮግራም ኃላፊ ኮሎኔል ምህረት ሽፈራው ህብረተሰቡን ማገዝ፣ መደገፍና መርዳት የሰራዊታችን መለያ ባህሪ የሆነው ሴት መገለጫ ነው። የዛሬው ማዕድ የማጋራት ፕሮግራም የህዝባዊ ወገንተኝነታችን ማሳያ ነው ብሏል። በማዕድ ማጋራት ፕሮግራም መሰረታዊ ፍጆታ ሸቀጦች፣ ዘይት፣ ስኳር፣ የእርድ ሰንጋ እንዲሁም ለ22 አማወራዎች ለእያንዳንዳቸው የ10 ሺህ ብር ጥሬ ገንዘብ ድጋፍ ተደርጓል ያሉት የሰሜን ምዕራብ ዕዝ በጀትና ፕሮግራም ኃላፊ ኮሎኔል ምህረት ሽፈራው ወደፊትም አቅም በፈቀደ መጠን ድጋፍ ተጠናክሮ እንደሚቀጥል ተናግረዋል። የኢትዮጵያ መከላከያ ዩኒቨርሲቲ የቢዝነስና ማህበራዊ ጥናቶች ኮሌጅ በኦሮሚያ ብሔራዊ ክልላዊ መንግስት በሞጆ ከተማ የትንሣኤ በዓል ምክንያት በማድረግ ለአቅመ ደካማ የማህበረሰብ ክፍሎች ድጋፍ አድርጓል። በድጋፍ መርሃ ግብሩ ላይ የኮሌጁ የምርመራና የማህበረሰብ አቀፍ አገልግሎት ዲን ፕሮፌሰር ተጫነ ተፈራ ኮሌጁ ሰራዊቱን ከማዘመን እንዲሁም በክህሎትና በእውቀት ብቁ ከማድረግ ባለፈ በአካባቢው ከሚገኙት የማህበረሰብ ክፍሎች የመደገፍና በጋራ የመስራት ዓላማ ይዞ እየሰራ መሆኑን ገልጿል። የሞጆ ከተማ ሲቪል ሰርቪስ ጽህፈት ቤት ኃላፊ አቶ ምንዳ የምድቅሳ ሰራዊቱ ለህዝቡ እና ለሀገሩ ህይወት ከመስጠት ባለፈ እያደረገ ያለውን ተግባር ከህዝባዊ ፍቅርና ከሀገር ወዳድነት የሚነሳ በመሆኑ ኮሌጁ ይህንኑ በተግባር አረጋግጧል ሲሉ ተናግረዋል። በበዓላት ወቅት ሸማቾች በዲጂታል ምህዳር ውስጥ ግብይቶችን ሲፈጽሙ ለከፍተኛ መጭበርበር ሊጋለጡ እንደሚችሉ ተገለጸ። ምክንያቱም አጭበርባሪዎች ይህን ወቅት ከፍተኛ ግብይት የሚፈጽሙበትና ሸማቾች ሀሳባቸውን በበዓል ጉዳዮች እንደሚጠመድ ስለሚያውቁ የተለያዩ የማጭበርበሪያ ስልቶች በመጠቀም ጥቃት ስለሚያደርሱ ጥንቃቄ ያስፈልጋል ተብሏል። በመሆኑም በበዓል ሸመታ ወቅት ለአጭበርባሪዎች እንዳንጋለጥ ልንተገብራቸው የሚገቡ ጉዳዮች እንደሚከተሉ ቀርበዋል። ምርትና አገልግሎቶችን በዲጂታል አማራጮች ስንገዛ ከፍተኛ ጥንቃቄ ማድረግ፣ የተላኩልዎትን መልእክቶችን ከመክፈቶ በፊት ትክክለኛነቱን ማረጋገጥ፣ የሚጠቀሙበትን ስልክ ወይም ላፕቶፕ አፕሊኬሽኖች ማዘመን፣ ጠንካራ የይለፍ ቃላትን መጠቀም፣ ባለብዙ ደረጃ የደህንነት ማረጋገጫን መተግበር፣ ደህንነቱ የተጠበቀ የክፍያ ዘዴዎችን መጠቀም፣ የግል ወይም የፋይናንስ መረጃ ከማስገባታችን በፊት የድረገጹን የፕራይቬሲ ፖሊሲዎችን መፈተሽ ሲል የኢንፎርሜሽን መረብ ደህንነት ባስተላለፈው መልእክት ገልጸዋል። ከበዓል ውጭ ወዳሉ ዜናዎች ስናልፍ በተሃድሶ ስልጠና መልሶ የማቋቋም ስራ ዳግም መጀመር ዘላቂ ሰላምን ለመገንባት ጉልህ አስተዋጽኦ እንደሚያበረክት የትግራይ ክልል የቀድሞ ታጣቂዎች ገለጹ። የተሃድሶ ስልጠናው ዳግም መጀመርን ደስታ እንደፈጠረላቸው ተናግሯል። በትግራይ ክልል ተቋርጦ የቆዩ የቀድሞ ታጣቂዎች የተሃድሶ ስልጠና ዳግም መጀመሩን ተከትሎ የአፍሪካ ህብረትና የዓለም አቀፍ ተቋማት ልዑክ በመቀሌ የስልጠና ማዕከል ምልከታ አድርገዋል። የተሃድሶ ስልጠናው ዳግም መጀመሩን አስመልክቶ የክልሉ የቀድሞ ታጣቂ ኪዱ አጽባሃ፣ ታደለ ኪሮስ እና ህንፃዬ ሀደራ አስተያየታቸውን ገልጸዋል። የቀድሞ ታጣቂ ኪዱ አጽባሃ የቀድሞ ታጣቂዎችን በተሃድሶ ስልጠና መልሶ የማቋቋም ስራ መቋረጡ ቅሬታ ፈጥሮባቸው እንደነበር ገልጾም አሁን ላይ ዳግም መጀመሩ አስደስቶኛል ብሏል። ሌላኛው አስተያየት ሰጪ ታደለ ኪሮስ እንደሚለው በፕሪቶሪያው የሰላም ስምምነት መሰረት እየተከናወኑ የሚገኙ ተግባራት ደስታን የሚፈጥሩ መሆናቸውን ገልጿል። ህዝቡ ለሰላምና ልማት ጽኑ ፍላጎት አለው ያለው ታደለ የተሃድሶ ስልጠናው ማህበራዊና ኢኮኖሚያዊ ህይወትን መምራት የሚያስችል መሆኑን ተናግሯል።
ዳግም የተጀመረው የተሃድሶ ስልጠና መደበኛ ህይወትን መምራት የሚያስችል አስደሳች ስልጠና ነው ያለው ደግሞ ህንጻይ ሀደራ ነው። በተሃድሶ ስልጠናው የሚሰጠው የስነ ዜጋና የስነ ምግባር ትምህርትም ወደ ማህበረሰቡ ሲመለሱ ሰላማዊ ህይወታቸውን ለመምራት ጉልህ ፋይዳ የሚያበረክት መሆኑን ገልጿል። በተጨማሪም ዘላቂ ሰላምን በመገንባት ጉልህ አስተዋጽኦ የሚያበረክት መሆኑን አስረድቷል። ለስልጠናው የሚረዱ ቁሳቁሶች ድጋፍ እየተደረገላቸው እንደሚገኝ ጠቁሞ በቀጣይም የፌዴራል መንግስትና የዓለም አቀፍ አጋር ድርጅቶች ድጋፍ ተጠናክሮ እንዲቀጥል ጠይቋል። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን እንደተናገሩት ከትግራይ ክልል በተጨማሪ በአፋር፣ አማራና ኦሮሚያ ክልሎችም የቀድሞ ታጣቂዎችን በተሃድሶ ስልጠና በማሳለፍ ወደ ማህበረሰቡ የመቀላቀል ስራ እየተሰራ ነው ብሏል። ቀደም ሲል በትግራይ ክልል ስልጠና ሲሰጣቸው በቆዩት የመቀሌና የዳጋ ሐሙስ የተሃድሶና መልሶ ማቋቋም ስልጠና ማዕከላት የቀድሞ ታጣቂዎችን ተቀብለው እያስተናገዱ እንደሚገኙ አስታውቀዋል። አሁን ላይ 5000 የቀድሞ ታጣቂዎች በተሃድሶ ስልጠና እያለፉ መሆኑን ጠቁሞ እስካሁንም 12000 የሚጠጉ የክልሉ የቀድሞ ታጣቂዎች በተሃድሶ እንዲያልፉ መደረጉን አስታውቋል። በአጠቃላይ እንደ ሀገር በአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች 25000 የቀድሞ ታጣቂዎች በተሃድሶና መልሶ ማቋቋም ስልጠና ሂደት ማለፋቸውን አብራርተዋል። ትጥቅ አንግበው የሚንቀሳቀሱ ሌሎች ታጣቂዎችም ለዘላቂ ሀገራዊ ሰላም ግንባታ አዎንታዊ ሚና በሚጫወተው የተሃድሶ ስልጠና በማለፍ መደበኛ ህይወታቸውን እንዲመሩ መልእክት አስተላልፏል። አህጉራዊና ዓለም አቀፋዊ አጋር ድርጅቶችና ሀገራትም የቀድሞ ታጣቂዎችን በተሃድሶ ስልጠና ወደ ማህበረሰብ ለመቀላቀል ለሚደረገው ጥረት የሚሰጡትን ድጋፍ አጠናክረው እንደሚቀጥሉም አረጋግጠዋል። የኢፌዴሪ ሀገር መከላከያ ሰራዊት የሰላም አማራጭን አልቀበልም ባለው ጽንፈኛው ፋኖ የሚወስደው እርምጃ አጠናክሮ መቀጠሉን ምንጮች ገለጹ። በዚህም በአንድ ቀን በጎጃም ብቻ በተደረገ ኦፕሬሽን መንበሩን ጨምሮ ከ300 በላይ ታጣቂዎችን መደምሰሱ ታውቋል። የጽንፈኛ ቡድን ከዚህም በተጨማሪ 30 የሚሆኑት ጉዳት አስተናግደው ተማርከዋል። እንደ ምንጮች ገለጻ ከኦፕሬሽኑ 3 ብሬን፣ 5 ስናይፐር እና በርካታ ቡድን ታጣቂዎች የነበሩ መሳሪያዎችም ተማርከዋል። በተያያዘ ከትናንት 2 ጽንፈኞች ከምስራቅ ጎጃም ዞን ከአንበሴ ወረዳ ጠፍተው ወደ አዲስ አበባ ሊገቡ ሲሉ እንጦጦ ላይ በተደረገ ፍተሻ ተይዘው ወደ ጎጃም ከተመለሱ በኋላ የታጠቁትን መሳሪያ ከደበቁበት አውጥተው ለጥምር ጦሩ አስረክቧል። መከላከያም ከነዚህ ልጆች ባገኘው መረጃ የሰላሙን አማራጭ አንቀበልም ባሉት አስፈላጊውን እርምጃ እየወሰደ ነው ተብሏል። ጽንፈኛው አሁን ላይ ያሉትና የሚመካባቸውን አመራሮች ጨምሮ መደምሰሳቸውን በተጠለፈ ስልክ አረጋግጧል። ተከታትለን እንመለስ። የቱነ ነው ሰዎች ጋር ነው አራለው ነው በዚህ በታች በጀባር ነው በዚህ በባህር ዛፍ ላይ በታች ነው ያለው። ምን እያደረግ ነው? ደብሮ ነው በርበር ተከባብቶ ነው በርበሩ ተከባብቶ ምኑ በርበሩ ተሰወዳሪ ሞታ ማውሉ በምንድን ነው? በተኩስ ነው ገብተው ነበር ሳይል በተኩስ ነው በድሮን በተኩስ ነው ወድራል ወይ ደውላ ዋላ በቃ ዞራቱን አረጋጋት። አራ ከዚህ በኋላ በደን ማለት ታዲያዎች ናቸው ከቀሩ ቪዲዮ ታዲያዎችማ ሞቱ። ዋናዎች ተለቀሙብናል። ነገሪቱ ሞቱ ደመርበርት ሞቱ ተባጋቁ ቢል ማዳም ነው ተዋጉ። ምን አይነት ነው በእግዚአብሔር ዙሮ ስትሄዱ ደውልኝ። አስፋልት ሳትሻገሩ አረ እንጃሪ ምንድነው ዛሬ በዛ በጫካው ያለው እንጃሪ ምትስኪ ነው ቪዲዮ ምስል ነው ዳት ጠላት ያለ ራስ ባልተሞን ያይዞ ዙሮ ወንዶች ሞቱ። በቃ ፈሪሰን እና ገብተ ታገሉበት ማን አለና እንግዲህ እየወጣው እየተለቀሙት ያልቁ ትናንትና ማታ ስናነሳው መመጫችን ወናቱ ሁለምሽግ ደራም ሰው ኮኔ ገባጃው ተመጥቶ ስለወጣ ነው ሀብቴ ነው ያ ደግሞ እኔ ጅላን ፏል ያ ጅላ ፈሪ ብላ እናሱ ነው ሆሆ ያለ ክርታፍ እና እሱም ተመጥቶ ነው እሱ ተርፏል ብሎ ይዞት ወጣ አስከሬ ነው ወይኔ ያጃው ቆርጣው እሱ ይወጣ ተበላን ሰማት ማለት ሸረኛ ምን እንደፈለገ ይዋችን ተሳካላችሁ በሉን አይነት ወይ
እኔ ራስ አስተንተኛል በዚህ እንደው ይሄን ለሱ ባራገው እንደው ቀየረው ለቀየረው ሰሜን ሸዋ ዞን በቦሳና ወረዳ ካሲማ ቀበሌ መሃል ጎባ የተባለ ቦታ የሰላም አማራጭ አንቀበልም ባሉ የጽንፈኛ ቡድን በስም ያልታወቁ 4 አመራሮችን ጨምሮ 48 የቡድን አባላት እርምጃ ተወሰደባቸው። የሰሜን ሸዋ ዞን በቦሳና ወረዳ ካሲማ ቀበሌ መሃል ጎባ የተባለ ቦታ በሚገኝ አንደኛ ደረጃ ትምህርት ቤት ላይ የሰላም አማራጭ አልቀበልም ባሉ ከምሽቱ 12 ሰዓት ላይ ተሰብስበው በሚገኙ የጽንፈኛ ቡድን አባላት ላይ በተፈጸመ የድሮን ጥቃት እስካሁን ባለው መረጃ 48 ሲደመሰሱ 26 ቆስሏል ተብሏል። እንደ ምንጮች ገለጻ ከነዚህ ውስጥ በስም ያልታወቁ 4 አመራሮች እንደሆኑ የታወቀ ሲሆን በጥቃቱ ይገለገሉባቸው የነበሩ መሳሪያዎችም ስንቆች ሁሉ ወድመዋል ተብሏል። የጉዳቱ መጠን ከዚህ በላይ ሊጨምር እንደሚችል ምንጮቻችን ገልጸዋል። ጽንፈኛው የፋኖ ቡድን በመከላከያ ሰራዊት የደረሰበት ያለው ጥቃት ከአቅሙ በላይ መሆኑን በተጠለፈ ስልኩ አረጋገጠ። ቡድኑ የሚወራውና እውነቱ የተለያየ ነው ሲል ገልጿል። ከሰሞኑ እርስ በርስ እየተባላ የሚገኘው ይህ የጽንፈኛ ቡድን አመራርና አባላቱ አንዳንዱን እርስ በርስ በመወቃቀስ በመከላከያ ሰራዊት እየደረሰበት ስላለው ከባድ ምት በምሬት ተናግሯል። ተከታትለን እንመለስ። ነው ወንድ አማን ነው እንዴ ነው አለን ወንድ ሁሉ ሰላም ነው ተርካቻው ሰራልኛል አራም በየምን በዛ በዚህ እየተሯሯጥን ምኑን ሰራ ብለን እኮ እንደዛ ብለው ይበናት ቶኝማ ያባረረ ነው ምንድነው ከበደ እንዴ ካውዳላ ቦዝም ብሎ ነው መቼ ይገጥማሉ አንተ ይዘም ወግ ነው ለካ ጎጃም ላይ ለካ ወግ ነው ሁሉ ጊዜ ማረም እግዚአብሔር ኧረ በለው እንደው ተወሪ ብቻ ነው በለኝ እንደው ወሎ ምን አለ በፈጠር እንደው ወሎ እንደው እግዚአብሔር ኧረ መድኃኒዓለ እሺ ኧረ ተወኝ ማይናት እንደው እና የሆነ መጥፎ ነገር ሰምቼ እግዚአብሔር አወጣን አንተ እግዚአብሔር አወጣን ጉዞ መሽተርፋ እና አሁን ምን ደረሳችሁ አሁን ብለን ሶማ በረሃ ገባን ሶማ በረሃ እግዚአብሔርን መብራን ኧረ በለው አረሳ ከባድ እየወረወረ ነው እንግዲህ ወዴት እንደምንሄድ ምግብም የለም እንደው አራቶኝማ እንደው የእናቴ ልጅ እንደው ቆይ ሲተረተሩ ነበር እንዴ አዳ እንደው ብቻ እግዚአብሔር ጸሎት አድርግማ ዝም ብለህ አይ ወንድሞቼ በዛ በዚህ ዝም ብሎ አንተ ዝም ብሎ አስያዙን ብንቦታው አራቱ በዛ በዚህ ዝም ብሎ አስያዙት ቦታው ኧረ እባክህ ማርያም ምን ነው አሉ ዝም ብሎ ነው ሄሬዲያ ጉዞ ነው ሄደው የማን ኩፎላ ያልበተው ታሰቃየው ወንድሜን ሶማ በራሪት የሞላ ገናኝ እስኪ ፈታው ጄኔራል ቦምቦሊኖ እባላለሁ ኧረ ቦምቦሊኖ አሬቱ አንተም ቀልጣል ጉዞ እንደ ወሬ ብቻ ነው በለኝ አይ እምበላል የበለል ቀረ አይ መጨረሻችን አንተው ዞሮ አይዛችሁ ከባድ ነው እሺ ምንና ገብቼ ማረም እና ይመጣል እና እንዴት ነው ኧረ አባቴ ምን እንዴት አለው ደግሞ አያገር ያስብላል ቢከፍቱ ተልባ ሆነ ቢከፍቱ ተልባ አይ ታሪክ ብቻ ወሬማ ምን ቸግረው አቤት ኧረ ተወኝ አንተዬ ተወኝማ እኛ ብቻ ነን ቲክቶካም ያልሆን ነው ድርቅ እያልክ ዝም ብለህ ያየሁት አሁን ሞራሊቲ እንጁሩ ማረም አይ ኧረ ተወኝ አንተዬ ተወኝ
በከንቱ ነው በለኝ። አራዲያ አለማያቱ የግ ቀርቶብኛል። የጀርባ አጥንት የለው ነበር። አይ በዚህ ዘመን የጀርባ አጥንት አይገኝም አንተ። አይ እንዲያው ዝም ብሎ አይ አሪፍ ነው። ዙራ ይዛችሁ ገዛ ነው ጓደኛዬ። እሺ እንደዋወላለን። እሺ ጓደኛዬ። እሺ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። የውጭ ዜና። ፕሬዝዳንት ፑቲን የፋሲካ በዓልን አስመልክተው የተኩስ አቁም አወጁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ባለው ጦርነት መጪውን የትንሣኤ በዓል አስመልክተው ተኩስ አቁም አውጀዋል። ፕሬዝዳንቱ ቅዳሜ ከሌሊት 6 ሰዓት ላይ የሚጀምረውና እስከ እሁድ እኩለ ሌሊት የሚዘልቀው የተናጠል ተኩስ አቁም ማወጃቸውን ነው የክሬምሊን ምንጮች የገለጹት። ዩክሬንም ይህንን ተከትላ ለትንሣኤ በዓል ሙሉ ተኩስ አቁም ታደርጋለች ብለው እንደሚጠብቁ የአልጀዚራ ዘገባ አመላክቷል። ሩሲያ ባወጀችው የተኩስ አቁም የትንሣኤ በዓል እስኪያልፍ ሁሉንም ወታደራዊ እንቅስቃሴዎች እንደምታቆም ተናግራለች። ሩሲያና ዩክሬን የሰላም ስምምነቱን ከባድ ካደረጉ አሜሪካ እንደማታሸማግል ትራምፕ ተናገሩ። በሩሲያና በዩክሬን መካከል ተጨማሪ የሰላም ስምምነትና ንግግር ለማድረግ ጥረት በሚደረግበት ወቅት ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት እንደማትሳተፍ ፕሬዚዳንት ዶናልድ ትራምፕ ገልጿል። የሰላም ስምምነቱ ላይ በአፋጣኝ መድረስ አለበትም ብሏል ትራምፕ። በቀናት ውስጥ በሁለቱ ሀገራት መካከል ስምምነት ላይ የመድረስ ምልክት ካልታየ አሜሪካ ውይይቱን ጥላ እንደምትወጣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተናግሯል። ለሳምንታት ወይም ወራት አንታገሳቸውም፣ ሌሎች ትኩረቶቻችንን የሚሹ ጉዳዮች አሉብንም ብሏል። ሩሲያ ከሰሞኑ በፈጸመችው ጥቃት 2 ሰዎች መገደላቸውና ከ100 ሰዎች በላይ መጎዳታቸው ተገልጿል። ፕሬዚዳንት ቭላዲሚር ፑቲን የሰላም ስምምነት ላይ ለመድረስ ብዙ ቅድመ ሁኔታዎች አስቀምጧል። ትራምፕ የሰዎችን ሞት እናስቆማለን፣ ግን ሁለቱም ወገኖች ሂደቱን ከባድ ካደረጉት እናንተ ሞኝ ናችሁ ብለን ራሳችንን ከውይይት እናገላለን ሲሉ ተደምጧል። ትራምፕ በአፋጣኝ የሰላም ስምምነቱ ላይ ይደረሳል ብለው ቢያስቡም እስካሁን ውጤት አልተገኘም። በፓሪስ ከአውሮፓ መሪዎች ጋር ውይይት ሲደረግ ነበር። ማርኮ ሩቢዮ በአፋጣኝ የሰላም ስምምነት መደረግ አለበት ያሉት ትራምፕ ስልጣን በያዙ በ24 ሰዓታት ጦርነት እንደሚያስቆሙ ሲናገሩም ነበር። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እየተደረገ ያለው ድርድር ከባድ ነው፣ ጥቅማችንን አስከብረን የሰላም ስምምነት ማድረግ ነው የምንፈልገው ሲል ተደምጧል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። አሁንም በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው የዋዜማ ዕለት በሰላም አደረሳችሁ ለማለት እንወዳለን። በዓሉ የሰላም፣ የፍቅር፣ የመተሳሰብ እና የመደጋገፍ እንዲሆንላችሁ የመሃል ሚዲያ ቤተሰብ ይመኛሉ። መልካም በዓል ይሁንላችሁ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ።